የኢትዮጵያ ፌዴራላዊ ሪፐብሊክ ክቡር ፕሬዝዳንት፣ ክቡራንና ክቡራት፣ ባካችሁ የተመሰረተውን ፕሮቶኮል ስርዓት ተከትዬ እንዲጀምር ፍቀዱልኝ። በመጀመሪያም ይቅርታ ጠይቃለሁ። ድምጼ ትንሽ ተቀይሯል። በመጠኑ ጉንፋን ይዞኛል። ዛሬ እዚህ አዲስ አበባ ውስጥ በእጅግ ታላቅ ትህትናና በጥልቅ ክብር በፊታችሁ መቆሜ ለእኔ ታላቅ ክብር ነው። ወደዚህ አድራሻ መግባት አፍሪካ ራሷን በራሷ የመወሰን ሂደት ማዕከል ውስጥ መቆም ማለት ነው። እኔ ድንበር አቋርጬ የመጣው ጎረቤት ብቻ ሳልሆን የመጣሁት እንደ ወንድም ነው። ወደ ጋራ የአፍሪካ ቤተሰባችን መሰረታዊ ቤቶች አንዱ ወደ ሆነው ስፍራ የተመለስኩ ወንድማችሁ ነኝ። ወንድሞቼና እህቶቼ፣ በዚህ ታሪካዊ ውይይት መክፈቻ ላይ ከእናንተ ጋር መገኘት ከልብ የምፈልገው ነበር። ነገር ግን ከአቅሜ በላይ በሆኑ ሁኔታዎች ምክንያት በዚያን ጊዜ እዚህ መገኘት አልቻልኩም። ነገር ግን እስከዚህ ድንቅ የመጨረሻ ውጤት ያደረሱትን እየተከናወኑ የነበሩ ሂደቶችን በትኩረት ተከታትለናል። እናንተም ሁሌ በጸሎቴ ውስጥ ነበራችሁ። ለዚህች ሀገር ሰላም ያለኝ ቁርጠኝነትም ጽኑ ነው። ስለዚህ እያንዳንዳችሁን ከልቤ እንኳን ደስ አላችሁ። አዲስ አበባ የኢትዮጵያ ታሪካዊ ዋና ከተማ ብቻ አይደለችም፣ የአፍሪካ ዋና ከተማ ናት። ዓለም የአፍሪካን ክብር፣ ስብና ድምፅ ለመስማት ሲፈልግ ወደዚህ ኮረብታዎች ይመለከታል። የአፍሪካ ህብረት በሚገኝበት በዚህ ስፍራ አፍሪካኖች ይሰባሰቡበታል፣ ይመክራሉ፣ ህልማቸውን ያስቀምጣሉ፣ የራሳቸውን የወደፊት ዕጣ በራሳቸው ለመወሰን ይሞክራሉ። ይህንን የመዝጊያ ስነ ስርዓት እንድንመለከት ስለጋበዙን ለኢትዮጵያ ብሔራዊ የውይይት ኮሚሽን ምስጋናዬን ላቀርብ እወዳለሁ። ኮሚሽኑ እጅግ ከባድ ችግሮችን በቀጥታ ተመልክቶ ተስፋ አልቆረጠም። በሺዎች የሚቆጠሩ ድምፆችን አድምጧል። የታሪክን ጥሬ ህመም ሳይፈራ ተቀብሏል። ከዚያም የተለያዩ ድምፆችን ወደ አንድ የብሔራዊ መግባባት ሸማ ለመሸመን ሞክሯል። ይህ ከፍተኛ ደረጃ ያለው የሀገር ፍቅር ተግባር ነው። የኢትዮጵያ ታሪክ ሁሌም የጽናት ታሪክ ነው። ይህች ሀገር ቀላል መንገድ ተጉዛ አታውቅም። ታሪክም ቀላል ዕጣ እንዲሰጣት ተለማምናም አታውቅም። እንደ ወርቅ በእሳት የተፈተነች የዚህች ሀገር ባህሪ ከውስጥም ሆነ ከውጭ በመጡ ብዙ አውሎ ንፋሶች ተፈትናለች። በእያንዳንዱም ጊዜ ኢትዮጵያ ለአፍሪካ አንድ ነገር መልሳ ትሰጥ ነበር። በ1896 ዓ.ም በአድዋ አብዛኛው የአፍሪካ አህጉር በቅኝ ግዛት አገዛዝ ስር እየተከፋፈለ በነበረበት ወቅት ኢትዮጵያውያን የወራሪውን የቅኝ ግዛት ሰራዊት ገጥመው ድል አደረጉ። ያ የጦር ሰራዊቶች ግጭት ብቻ አልነበረም፣ የዕጣ ፋንታዎች ግጭት ነበር። የአውሮፓውያን የማሸነፍ ህልምን ያከሸፈ፣ ለቅኝ ግዛት ተገዢ ለነበሩ አፍሪካውያንም ሰንሰለቶች ሊሰብሩ እንደሚችሉና ክብራቸውን ሊጠብቁ እንደሚችሉ ያስተማረ። ድሉ በመጀመሪያ የኢትዮጵያ ነበር። ነገር ግን ያ ድል የተሸከመው ክብር በመላው አፍሪካና በዓለም ዙሪያ በሚገኙ የአፍሪካ ዝርያ ህዝቦች መካከል ተሰራጨ። አድዋ የኢትዮጵያ ታሪክ ነው። ነገር ግን አድዋ የአፍሪካም ታሪክ ነው። ይህ ድል ግን በቀላሉ የተገኘ አልነበረም። በዛች አንዲት ቀን ኢትዮጵያ ከ4000 እስከ 7000 የሚደርሱ ልጆቿን በጦር ሜዳ ላይ አጣች። ሌሎች ወደ 8000 የሚጠጉ ደግሞ በሕይወት ወደ ቤታቸው ተመለሱ። ነገር ግን ለቀሪ ዕድሜያቸው የሚሆናቸውን ቁስል አዝለውና ተሸክመው ነው የተመለሱት። ከትግራይ፣ ከሸዋ፣ ከወሎ፣ ከጎጃም፣ ኦሮሚያ አገሮችና ከዚህች ሀገር ሁሉ አቅጣጫ ወጥተው ነበር ወደዛ የተመሙት። እነሱ የወደቁት የአንድ ብሔር አባላት ሆነው አልነበረም። በአንድነት ወደቁ፣ በአንድነትም ይታወሳሉ። አድዋን የፈለገ አንድ ህዝብ ብቻ አልነበረም፣ ኢትዮጵያዊው ቢሆን እንጂ። ከዚያም በ1936 ዓ.ም መንግስታቱ ሊግ ውስጥ በወቅቱ ንጉሠ ነገሥት ኃይለ ሥላሴ የተናገሩት ለአገራቸው ብቻ ለመለመን አልነበረም። በማንኛውም ቦታ ያለ ኢፍትሐዊነት
በሁሉም ቦታ ላለው ፍትህ አደጋ እንደሆነ ለሰው ልጅ ለማስጠንቀቅ ነበር። እውነትን ለስልጣን ተናገሩ። ዓለም ማየት ባልፈለገበት ጊዜ እውነቱን ተናገሩ። እናም የዓለም የሞራል ውድቀትን ተከትሎ የመጣውን ታላቅ ጥፋት አስቀድመው ተናገሩ። ኢትዮጵያ ለ5 ዓመታት ተይዛ ነበር። ነገር ግን ኢትዮጵያ በፍጹም የማንም ንብረት አልሆነችም። ንጉሠ ነገሥቱም ከስደት ሲመለሱ የተመለሰው ዙፋን ብቻ አልነበረም፣ ለመላው አፍሪካ ተስፋ ነበር። በ1963 ዓ.ም ይህቺ ከተማ የአፍሪካ አንድነት ድርጅት መዋለጃ ሆነች። ከመላው አህጉር የመጡ መሪዎች እዚህ ተሰብስበው አፍሪካ ከእንግዲህ የሌሎች አህጉራት ጉዳይ ውስጥ ተራ ተዋናይ እንደማትሆን ለማስታወቅ ተሰበሰቡ። ኢትዮጵያ ለአፍሪካ ቤት መጠለያና ድምፅ ሰጠች። ስለዚህ እንደ ኢትዮጵያውያን በ1896 ነጻነት፣ በ1936 ንቃተ ህሊና፣ በ1963 ደግሞ ለአፍሪካ አንድነት መሰረት ሰጣችው። ነገር ግን ወንድሞቼና እህቶቼ ዓለም የኢትዮጵያን ታሪክ ከኢትዮጵያውያን ህዝቦች ይልቅ በበለጠ ያውቃል ብዬ ማመን ጀምሬያለሁ። የቆምኩበት ቦታ ግልጽ ላድርግ። እኔ ኢትዮጵያዊ አይደለሁም። ስለዚህ የኢትዮጵያን ታሪክ ለኢትዮጵያውያን ለመንገር መብት አለኝ ብዬም አልገምትም። ያ ታሪክ የእናንተ ነው፣ የአባቶቻችሁና የእናቶቻችሁ፣ የማህበረሰቦቻችሁ። በዚህ ታሪክ ይኖሩ፣ የተከላከሉ፣ የደስታ ቀናትን ያከበሩ፣ አንዳንድ ጊዜም በስቃይና ያሳለፉ ትውልዶች ታሪክ ነው። እኔ በፊታችሁ የቆምኩት የኢትዮጵያ ወዳጅ ሆኜ ነው። ኢትዮጵያ ለእኔ የምወዳት እና ሁለተኛ ቤቴ የሆነች ሀገር ናት። አንዳንድ ጊዜም ወዳጅ ሀገርን ከውጪ በመመልከት ሰዎቿ በየቀኑ ስለሚያዩት ስለዚያ ድንቅ ነገር ሊረሱ ሲችሉ እንደገና ማስታወስ የሚችል እድል ያለ ይመስለኛል። እናም እናንተ በአንድነት የያዛችሁት ሀብት እጅግ ታላቅ ነው። በትህትና በዚህች ሀገር ውስጥ በቃል እንኳን እንድንጓዝ ፍቀዱልኝ። ትግራይ ላይ አክሱም አለ። ከቀይ ባህር በላይ ግን ንግድ ያደረገች ይህችን አህጉር ከአረብና ከሌላው የጥንት ዓለም ጋር ያገናኘች ከጥንታዊ አፍሪካ ታላላቅ ስልጣኔዎች አንዷ። በእምነት ታሪክ ለዘመናት የተቀረጹ ቤተክርስቲያናት፣ ገዳማት አሉ እና ከዚህ በፊት የጠቀስኩት አድዋ አለ። ከሰሜንና ከመካከለኛው ደጋማ አካባቢ ወደ አማራ ስንጓዝ ላሊበላ፣ ጎንደር፣ ጣና ሐይቅ፣ ለዘመናት የተሰራጨ ዕውቀት፣ ስነ ጽሑፍ፣ ግብርናና የመንግሥት አመራር እናገኛለን። ከዚህ ውጪ ስንመለከት ኢትዮጵያ የአፍሪካ መንግሥት ብቻ ሳትሆን ጥንታዊ የአፍሪካ ስልጣኔ መሆኗን ወዲያውኑ እናስታውሳለን። ወደ ሰሜን ምስራቅ ስንሄድ የአፋርን ጽናት እናገኛለን። ደጋማው መሬት ወደ አፋር አገሮች ሲወርድ በዓለም ላይ ከከባድ አካባቢዎች በአንዱ ማህበረሰብ መገንባት ለትውልድ የተማሩ ህዝቦችን እናገኛለን። የእረኝነት ባህሎች፣ የግመል ካራቫኖች፣ ጥንታዊ የጨው መንገዶች፣ ከጅቡቲና ከቀይ ባህር ጋር የቆዩ ግንኙነቶች፣ ይህ ሁሉ የአፍሪካ ታሪክ ነው። የአፍሪካ ታሪክ የኢትዮጵያ ታሪክ ከተራሮች ብቻ ሊነበብ እንደማይችል ያሳስባል። ዝቅተኛ መሬቶችም ንግድን፣ ዕውቀትንና ጽናትን ተሸክመዋል። በምስራቅ በኩል ወደ ኢትዮጵያ የሶማሌ ህዝቦች አካባቢ ስንጓዝ ሌላ መልክዓ ምድር ይታያል። እዚያ ታላቅ የእረኝነት ስልጣኔ፣ የእንስሳት ሀብት ባህል፣ ባህላዊ ተቋማት፣ የእስልምና እምነትና ድንቅ የቃል ግጥም ባህል አለ። እነዚህ ማህበረሰቦች ኢትዮጵያ ከሰፊው የቀንድ አፍሪካ ክልል ጋር ምን ያህል ጥልቅ ግንኙነት እንዳላት ያሳያል። ካርታዎች ብዙ ጊዜ ሊያስረዱት የሚችሉትንም ያሳያሉ። ድንበሮች መንግስታትን ሊከፋፍሉ ይችላሉ፣ ባህልን ግን አይከፋፍሉም። ቤተሰቦች፣ ቋንቋዎች፣ ንግድና ባህሎች፣ እነዚህ ዘመናዊ የድንበሮች ከመፈጠራቸው በፊት እዚህ ነበሩ። ሁለቱም የኢትዮጵያ ብሔራዊ ቅርስ አካል ናቸው። በአቅራቢያዋ ደግሞ ድሬዳዋ ሌላ ታሪክ ትነግረናለች። የባቡር፣ የንግድ፣ የኦሮሞ፣ የሶማሌ፣ የሐረሪ፣ የአማራና የሌሎች ማህበረሰቦች ተገናኝተው የተለዋወጡበትን ታሪክ። ድሬዳዋ የመንገድ መገናኛ ቦታ ብቻ ሳትሆን ባህሎች፣
የሚገናኙበት ቦታ ሊሆን እንደሚችል ታሳያለች። ወደ መሃል እንሄዳለን። ወደ ኦሮሞ አገር ልብና ወደ ኢትዮጵያ መገናኛ እንደርሳለን። በኦሮሚያ ሰፊ መልክዓ ምድርና በኦሮሞ ሕዝብ መካከል ስንጓዝ በዓለም ደረጃ እጅግ የበለጠ ዕውቅና ሊሰጠው የሚገባ አንድ ነገር እናገኛለን። ይህም የገዳ ስርዓት ነው። የአፍሪካ ተወላጅ የሆነ የአስተዳደርና የማኅበራዊ ድርጅት ስርዓት፣ የአመራር የትውልድ ኃላፊነት፣ የምክክር የሕግና የማኅበረሰብ መርሆችን የያዘ አፍሪካ የአስተዳደር ሐሳቦቿ ሁሌም ከሌላ ቦታ እንደመጡ እንደሆነ ብቻ መናገር የለባትም። የገዳ ስርዓት ግን የአፍሪካ የራሷ የፖለቲካ ጥበብ እንዳላት ያሳያል። ኢትዮጵያም ከዚህ እጅግ የበለጠ የበለጸገ የጥበብ ሀብት አላት። በኦሮሚያ ውስጥ የቡና መሬቶች፣ የግብርናና የእረኝነት ባህሎች፣ ሙዚቃና ለዚህ ሀገር ኢኮኖሚና ሕይወት እጅግ ታላቅ የዘመናችን አስተዋጽኦ ይገኛል። በዚህ ሁሉ መካከል አዲስ አበባ ላይ እንደርሳለን። ይህ የኢትዮጵያ ከራሷ ጋር የምትገናኝበት፣ ኢትዮጵያ ከአፍሪካ ጋር የምትገናኝበት ቦታ ነው። ከዚያም ወደ ደቡብ እንጓዛለን። የመካከለኛው ኢትዮጵያ ሕዝቦችን ጉራጌ፣ ሀዲያ፣ ጋምቤላ፣ ስልጤ እናገኛለን። የግብርና፣ የሥራ ፈጠራ፣ የንግድ፣ የፍልሰትና የማኅበረሰብ ድርጅት ባህሎችን ይዘዋል። እነሱም ሀገራት በተቋማት ብቻ እንደማይገነቡ ያሳያሉ። ሰዎች ራሳቸው ሀገሮችን ይገነባሉ። በንግድ፣ በገበያ፣ በጋብቻ፣ በፍልሰት፣ በሥራ፣ በወዳጅነትና በጋራ ዕድል ሀገሮችን ያገናኛሉ። ወደ ደቡብ ይበልጥ ስንጓዝ በሲዳማ መካከል ልዩነቱ ይበልጥ ይታያል። ቡና፣ እንሰት፣ ጠንካራ የማኅበረሰብ ተቋማት፣ የመታደስና የማኅበራዊ ትስስር ባህል ይገኛል። በመቀጠል ወላይታ፣ ጋምቤላ፣ ጎፋ፣ አሪ፣ ኮንሶ፣ ጌዴኦና ብዙ ሌሎችን እናገኛለን። የጌዴኦ የአግሮ ፎረስተሪ ባህል፣ የወላይታ ታሪክና ተቋማት፣ የጋምቤላ የጎፋና የአሪ ባህሎች አንዳንዳቸው በራሳቸው ሊጠኑና ሊከበሩ ይገባል።